ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ በሌላ ርዕሰ ጉዳይ መተናል። እንግዲህ እንደተለመደው እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጽፉልኛላችሁ። ቻናሌን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንዲሁም ላይክ እና ሼር በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ሰሞኑን እንግዲህ በጣም አነጋጋሪ የሆኑ ብዙ ቤት ያሉ ብጥብጦች እንበል የፈራናቸው ነገሮች የፈራናቸው ቀናቶች እየደረሱ ነው ይመስላል። ሰሞኑን እንግዲህ ብሩኬና ሃይሚ በማይሆን ነገር ሰዎች በመሃላቸው በመግባት መከፋፈል ውስጥ ገብተው በመከፋፈል ውስጥ ባለመደማመጥ ውስጥ ወደ መለያየት ጫፍ ለመድረስ ትንሽ ነው የቀራቸው። እንግዲህ በአንደበታቸው በቃን እየተባባሉ ነው። ለዚህ ሁሉ የዳረጋቸው ታዲያ ምንድን ነው? ለዚህ ሁሉ የዳረጋቸው ነገር ምናልባት በትንሽ ነገር የተጀመረ ነገር ቢሆንም ትልቁ ነገር ግን መደማመጥ አለመቻል፣ አንዱ አንዱን ሊረዳ አለመቻል ነው ለዚህ ሁሉ የዳረጋቸው ማለት ነው። በነገራችን ላይ በእነ ሃይሚና በእነ ብሩኬ መካከል ያለው በሃይሚና በብሩኬ መካከል ያለው ነገር ይሁን እንጂ እኛ ያየነው እኛም ማናያቸው በጣም ብዙ ሰዎች መግባባት ባለመቻላቸው፣ አንደርስታንዲንግ ባለመደራረጋቸው፣ ባለመነጋገራቸው ብዙ ፍቅረኛሞች ይለያያሉ፣ ብዙ ትዳሮች ይበተናሉ ማለት ነው። ይህ ልጆችን እስከ መበተን የሚደርስ አለ ማለት ነው። ይሄ ከምንድን ነው የሚነሳው? አለመደማመጥ ማለት ነው። አለመደማመጥ በቃ ማለት በሐሳብ አለመግባባት ማለት ነው። ስለዚህ ለዚህ ሁሉ የዳረጋቸው ታዲያ አሁንም ብሩኬና ሃይሚ ሊደማመጡ አልቻሉም። በእነሱ ክፍተት ደግሞ ሰዎች ገቡ፣ በደንብ አድርገው እየተጠቀሙባቸው ነው። ዳኒና ሶሲ ታርጌት አድርገው የመጡት ነገር አለ። ዛሬ እንግዲህ ሃይሚ በጣም ደስ የሚለው ነገር ብሩኬን ብቻውን ጠርታ ልታናግረው ጠርታው ነበር። ሆኖም ግን ውጤታማ አይደለም ማለት ነው። የዛሬውን ቪዲዮ ውጤታማ አይደለም። እንደውም በሚያስጠላ ሁኔታ ነው የተለያዩት ማለት ነው። ማለት ከድብድብ በማያንስ ማለት ነው። መሆን ነበረበት ወይ? እኔ እውነት ለመናገር የቪዲዮ መጀመሪያ ላይ ሰላምታ ሲለዋወጡ ያኔ በሰላሙ ጊዜ የነበራቸው ሰላምታ ነበር ትዝ ያለኝ። በጣም ደስ የሚል ማለት ነው። እና በቃ ዛሬ ችግራቸው ተፈታ የሚል በቃ ዛሬ ሰላም ፈተው ችግራቸውን ፈተው በሰላም ነው የሚሄዱት ብዬ ነበር ያሰብኩት። ግን እንደዛ አይደለም። ሁለቱም መካሰስ ውስጥ ነው የገቡት። ብሩኬ ሃይሚን ይከሳል፣ ሃይሚ ብሩኬን ትከሳለች። ማን ነው ጥፋተኛው? ለእናንተ ማን ነው ጥፋተኛው? የኔ ልንገራችሁ። ሃይሚ ዳኒ ያሳያትን መረጃ ማመኗ ምን ያህል እውነት ነው? አንዳንድ ጊዜ ፎቶ ምናምን ስንል ነበረ። ባለፈው ታስታውሳላችሁ እና አብርሃም ቤት የተፈጠረውን ነገር ማለት ነው። እና ሩታ በቃ ከነፃነት ጋር ፎቶ በቃ አዲስ ነው ምናምን ብላ ስታወራ ነበር። በኋላ ላይ ግን የተጸጸተችበት ራሷ ማለት ነው ስህተት እንደሆነ ፎቶ በአዶቤ ሾፕ የተሰራ እንደሆነ አወቀች ማለት ነው። ስለዚህ ዛሬም ብሩኬ በፍጹም የኔ አይደለም እያለ ነው። ዛሬ ያለው ብሩኬና እዛ ፎቶ ላይ ያየሽው ብሩኬ ተመሳሳይ ናቸው የሚል ጥያቄ ጠይቋታል። ሃይሚም ትልቅ ስህተት እየሰራች ነው ማለት ነው። ብትመለሽ ጥሩ ነው ማለት እኛ ጥፋተኛውን ጥፋተኛ ጥሩ የሰራውን ጥሩ ሰራ ነው የምንለው። ሃይሚም ብሩኬ ቢያጠፋ እንኳን ብዙ ጊዜ ለይቅርታ እጁን ዘርግቷል። ያን አለመቀበል ብቻ አይደለም፣ አልቀበልም አልሽው አለመቀበል ብቻ ሳይሆን ሄደሽ ከነዳኒ ጋር ተለጣጥፈሽ ሌላ ችግር ማለት ነው። እንደዛም ሆኖ ግን ብሩኬ ያልተናደደብሽም ከዳኒ ጋር መሆኑ ሳይሆን ዳኒ የተባለው ሰውዬ መጥቶ ላንቺ የማይሆነው ነገር ላንቺ መናገሩ በጣም አበሳጭቶታል። ይሄ ትክክል ነው። አንቺ ደግሞ እሱን ሰምተሽ ብሩኬ እንደዚህ ያድርጎኛል ብለሽ ወደ ውሳኔ መደምደምሽ ትክክል አይደለሽም። ብሩኬን አዳምጪ እስቲ። ብሩኬ ምናልባት ከሶሲ ጋር አሁንም አልተለያዩ ምናምን እሱም ማስቆም ትችላላችሁ። እናንተ መጀመሪያ ተግባቡ። ከዛም በኋላ ቁጭ በሉና ችግሮቻችሁን ፍቱ። ስለዚህ ቢያንስ ለኦዲየንስ እንኳን አስቡ። በቃ ኦዲየንስ በእናንተ መጣላት በእናንተ መለያየት ውስጥ በጣም ነው እየተጨነቀ ያለው። ስለዚህ እሱን ከግምት ውስጥ ማስገባት አለባችሁ። እስቲ የተፈጠረውን እያየን
ሐሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ደናንስ ያው እንግዲህ እዚህ ጋር አጠራሩ ብቻ ስለመጣ ደስ ወይ ብሎኛል። አባባሏም ሰላም በቃ ሰላም የተፈጠረ ነበር የመሰለኝ። ስለዚህ ከዛሬ እየሰማኸኝ አልነበረም። ዛሬ ሰምተኛል፣ ቢያንስ ተግባራዊ አድርገኸዋል። ዛሬ ምን ነው ሰምሽ አይደል? ለምንድን ነው ግን እንደ እናትና ልጅ አይ አይደለም። እኔ ደክሞኛል። ትናንትና ያው ምን እንደሚፈልግ አላውቅም። ያወራው ነገር በጣም እያናደኝ ነው ታውቂያለሽ። እውነት ለመናገር ያ ዳን የተባለው ልጅ ያወራው ነገር አንተን አይደለም ኦዲየንስንም ሁላችንን ማናዱናል። ምን ለማለት እንደፈለገ ማለት አንተን እንደማናቅ አይነት ሰው አስመስሎ ስላወራ እውነት ለመናገር ሁላችንም ተናደናል። ስለዚህ ሃይሚ ልትባንኝ ይገባል ማለት ነው። ምን እንደሚፈልግ ከኔ አላውቅም። ምን እንደሚፈልግ እኮ አይደለም ከእናንተ ምንም ፈልጎ አይደለም፣ ወይም ካንተ ምንም ፈልጎ አይደለም። ግን እሱ ያያቸው ነገሮችም ሆነ የተካሄዱት ነገሮች ደስ አይሉ። ምንድን ነው ያየው? ምንድን ነው የተካሄደው? ማለት ቪዲዮ ላይ ፐርሰናል ኬስ ስለሆነ አላወጣናቸውም። እሱን አምነሽ ነው? አይኔን ግን አምነዋለሁ። አይንሽን አምነሽ? እሺ ያኔ የነበረው ብሩክ አሁን አለ? ኦኬ ስለዚህ የቆየ ነው ማለት ነው። እዛ ጋር የምታውቂው ብሩክ ነው አሁን ላይ። አያችኋል? ቅድም ያልኳችሁ ነገር ማለት ነው። ይሄ ቅድም እንዳልኳችሁ የዛሬው አሁን ያየሽው ብሩክና ያ ብሩክ አንድ ነው ወይ? እሷ ግን ነገር እያጣመመች ነው። ሃይሚ ምን ሆናሽ? ምን ነክቷታል? ሃይሚ እንዴ አንዳንድ ጊዜ አይናችንም እንዲጭልም ማርገም ማያዝ የለብንም እንዴ። የአይምሮአችን ከፈት አድርገን ግራና ቀኝ ማየት ያስፈልጋል። እኔ የምታውቂው ብሩክ እንደዚህ የምታውቂው ብሩክ ነው ያየሽውን ታሚባል ያናልስ ምን አይተሽ ነው? ምንም እኮ እንደሚያስደብር ነገር የለም። ለእናንተ ሁሉም ነገር ኖርማል ነው ማለት ነው። እሺ ምን አድርገሽ ያየሽ? እንደዛ አይነት ፎቶ መነሳት፣ እንደዛ አይነት ቴክስት መጻጻፍ ምንድነው? በነገራችን ላይ እነዚህ ልጆች አይተማመኑም ማለት ነው። መተማመን ፍቅር እኮ መተማመን ይፈልጋል። መተማመን ካሌለ እኮ ሰውን የበለጠ ማለት ነው አንዳንድ ጊዜ መጠራጠር ምናምን ሲኖር የበለጠ ያ ሰው ያላሰበውን ነገር እንዲያደርግ ሁሉ መገፋፋት ነው የሚሆነውና ሃይሚ ብሩኬን አታምኝም ወይ? መጀመሪያ ካላመንሽው እኮ ምንም ከባድ እኮ ነው እውነት። እስከዛሬ ሳታምኙ ከኖርሽ አንተም እሷን ሳታምን ከኖርክ በጣም ከባድ ነው ለመናገር። እንዴ ብለሽ አውጪልኝ። እሱ አይደለም በቃ እንዳሳየኝ ስልክ ያወራሉ ምናምን የሚለው እሱ ማን ነውና ነው? እንዴትስ ሆኖ ነው የሚያውቀው? ሚስቱ ነች። ሚስቱ አይደለችም ፍቅረኛ ነች ነው ያለው ገና ማለት ነው። አብረው ነው የሚኖሩት። እሱን እኔ አላውቅም። እና ለምንድን ነው አንቺ የተባለልሽን ነገር ሁሉ አብረው ባይኖሩስ አንተ ምን አገባ? ለምን በመሀላቸው ትገባለህ? ሰው አይቶኛ አብረው ይኖራሉ ወይ? ምን አይነት እንዲህ ያሉ ሰዎች አሉ። አንዳንድ ጊዜ ሌሎች ሰዎች የሚነግሯቸውን ነገር ቀጥታ በትክክል ልክ ነው ብሎ ተቀብለው ሪፍሌክት የሚያደርጉ ማለት ነው። የእውነት ለመናገር ማለት ነው በቃ ማለት ትክክል ነው ብሎ ማንም ሰው ይንገራቸው ትክክል ነው የነገሩኝ ብሎ ቀጥታ ሪፍሌክት የሚያደርግ ሰው አለ እና አብረው ይኖራሉ ወይ ምንድነች ምናምን የሁሉ ሰዓት እንደማወራ በምን አውቀው ነው? ለምንድን ነው ሱልታን አንቺ ፍቃደኛ ነሽ? አንድ ኮሜንት ምናምን አምናለሁ ወይስ አልተማራችሁም ነው? ዴታ ታየው ምን ማለት ነው? ዴታ ታየው 2024 ነው ኦልሞስት አንድ አመት ሆኖታል። ተው ኮሜንቱን ተው። የሆነ ሰዓት ላይ ከዊና ጋር ፕሌይስቴሽን እየጫወቱ መታ ፕሌይስቴሽን ቤት ቪዲዮ ይዛል፣ የሰልፊ ቪዲዮ ሌላ ምንሽ። በነገራችን ላይ ብሩኬ የሆነ ችግር ቢኖርበት እንዲህ ኮንፊደንስ ኖሮት በደንብ ይናገራል ብዬ አላምንም በእርግጠኝነት ማለት ነው። ምክንያቱም ሰው የሆነ ችግር ካለበት ኮንፊደንስ የለውም፣ ኮንፊደንስ ያጣል። በቃ ችግር ያለበት ሰው ኮንፊደንስ ያጣል። ስለዚህ ሃይሚ ልትረጂው ማለት ረገብ ልትይ ይገባል። በቃ ነገሮቹን የእውነት ከብሩኬ ጋር ያለሽን ነገር መቀጠል የምትፈልጊ ከሆነ ረገብ ብለሽ ነገሮቹን ማጥራት ይኖርብሻል። አንዳንድ ጊዜ በቃ በቃውጢ በመፍጠር የሆነ ነገር ለማስተካከል አይደለም። እሱም የቆየ ነው። ቤቱን አይቼዋለሁ እና ከዛ በኋላ ተገናኝታችሁ አታውቁም? ምን ብንገናኝስ ምን ችግር አለው? ምን እንደራረጋለን? እንደዛ አይነት ፎቶ መነሳት አይደለም እናስፈልገን። እንደዛ አይነት ስናፕ ቪዲዮ ምናምን ምን አይነት ፎቶ ሲጀምር ማለት ሶሲን ስታገኛት እኔ ሶሲን ላገኛት ነው ብለኸኝ ብትሄድ ምን ችግር አለው? እኔ ከአንቺ ጋር ሆኜ ነው ከሶሲ ጋር እንደዛ እየሄድኩ ምናምን የማደርገው ሲጀመር ምን አንደኛ ምንም እንግዲህ ይሄ ደግሞ ትክክል አይደለም። ሃይሚ አሁን ለኔ እያስፈቀድከኝ መሄድ ያለብህ ማለት እንዴ ሰው ለማግኘት አንቺን እያስፈቀደ መሄድ ከሆነ ይሄ ሰው እኮ እስር ቤት ነው ያለው ማለት እኮ ነው እንዴ። ማመን ብቻ ነው ጓደኛን ፍቅረኛ ማመን በቃ ካመንሽ በቂ ነው። በቃ እኔና እሷ አንቺ እንዲመጣሽ እኔን
እንድናገር የሚያደርግ ነገር አለ እዛ ጋር። ያን ያህል ማይብ አይደለም። አይኝ ተው የኔ እናንተ ተው። ሲጀመር የወንድ ጓደኛ የለሽም? ኖርማል የለኝም። ምንም የለሽም? ኧረ እባክህ እነ ዳኒስ እንደዚህ እየነገረሽ ወሬ ያቀሳሰረሻለሁ ምንሽ ነው? የለኝም። አንተ ማታውቀው በዙሪያሽ ያሉትስ እነሱ እኮ ወንድሞቼ ናቸው። ስለሱ አለማወቅ ነው ወንድሞቼ ናቸው። ስለሱ ያላቀምት ነው። ንገረኝ፣ ግልጽ አለኝ። ሃይሚ ማለት ነው እውነት ፕራንክ እያደረገችው ነው የሚመስለኝ ብሩኬን እንጂ መቼም እንደዚህ በእርግጠኝነት አይዶን ነው እውነት ያሌለ ነገር ከታባታ አምጥቼ ነው የሚልሽ። በመሃላችሁ የሆነ ነገር እንዳለ ያስታውቃል። በጣም እያልኳችሁ እየታገስኳችሁ ነው። ማርያምን ብሩኬ ወይ አንተ ትፈልጋታለህ ወይስ አትፈልጋለሽ? በመሃላችሁ የሆነ ነገር አለ። እንደዚህ ብለሽ እኔ ላይ መተሽ እንዲደመደምብኝ ምናምን አልፈልግም። በቃ መደምደም የለብሽም። እሷ ከፈለገችው ምንም ማድረግ አይችልም ይሄ ልጅ ማለት ነው። ልትፈልገው ትችላለች፣ አይታወቅም። ግን ብሩኬ በእርግጠኝነት ቢፈልጋት አይዶን ነው በዚህን ያክል መጥቶ በኮንፊደንስ አንቺ ፊት ቆሞ መከራከር ይችላል ብዬ አላስብም። ሌላው ደግሞ በቃ ማለት የፖሊስ ጥያቄ መሆን የለበትም። በግድ እመን ሰውየው ያሌለውን ነገር ማለት የሌለበት ቦታ ላይ ነኝ ብሎ እንዲያምን ማስደረግ ምንድነው? ሰው ክፉ እንዲናገር የምታረጊው ለምንድን ነው? እንድናደር የምታረጊው እንዴ? ተጓታችሁ አይደል እንደምትመጡት? አትንኪኝም። እንደዚህ እንዳትዪ አለካ ለምን ያኛል ቀልዳል እንዴ? እንደዚህ እንዲህ መባባል የለባችሁም። ይሄ እውነት ለመናገር እኛንም አለማክበር ነው። ምክንያቱም አትንኪኝ ከፍለኛ አትነካኝ ምናምን ነገር ኧረ ነገ አንድ ላይ እናያቸዋለን። ስለዚህ እንደዚህ መባባል የለባችሁም። በቃ ነገ የሚያልፍ ነገር ስለሆነ እየዛትክ ነው። እኔ አሳይሻለሁ። ገና ምን አይተካልሽኝ አንቺ ነሽ። ገና ለገና ገና ማታቂው ሰው መጥቶ እንደዚህ አለና ማታቂው ሰው ዳኒ ነው ማለት ነው ወይስ ትተዋወቃላችሁ? እኔ ዳኒ ማታቂው ሰው ነው። ትላንትና መጥቶ የተዋወቀሽ። ከዛ ውጪ ግን ሶሲ ልታገር ትችያለሽ እንጂ ከዳኒ ጋር ያው እንደ ማንኛውም የሚዲያ ሰው ትተዋወቁ ትችላላችሁ በሩቅ ማለት ነው። ከዛ ውጪ ግን አንቺ እሱ መጥቶ እያንዳንዱ ነገር እንዲህ ነው ብሎ ሲነግርሽ ምን የተለቀቀውስ ምን ትተዋወቃላችሁ ማለት ምን ማለት ነው? ዳኒ እኮ እኔ ሰው ሳቅ ነው። ዳኒ እኮ ነው የሚዲያ ሰው እኮ ነው። ከሰው ጋር ስግባባ እኔ የሚዲያ ሰው እኮ ነው። እና ታዲያ እንዴት ነው ትተዋወቃላችሁ? እና ታዲያ አወራርሽን ዳኒ ላላውቀው ነው። ስለጣጠፍ ሌላ ነገር ነው። አይሚስ ነስራት ምታወሪው ነገር ስለጣጠፍ አላየሽኝም? አየሁ በፎቶ አየሁ በሆነ ነገር አየሁ ምናምን። ሁሌም ደግሞ ተጓታችሁ እጅ ላይ እኮ ያይዛችሁ የምትመጡ አይተሽኛል። ልጇን ይዤ ስመጣ ሃይሚ እንግዲህ ችግሩን ለመፍታት አይደለም የመጣችው። እውነት ለመናገር ማለት ነው የበለጠ ተናዳ ምናምን ነገር ነው የመጣችው። መጀመሪያ ከንዴትሽ መብረር መቻል አለብሽ፣ ነገሩን ለማስተካከል ካሰብሽ ማለት ነው እንጂ እንደዚህ በፍጹም ነገሮችን ለማስተካከል መቼም ማለት ነው አይሳካም። እንደዚህ አይደለም። ተረጋግተሽ በደንብ አስበሽበት ከዛም በኋላ ራስሽን አረጋግተሽ ነው መተሽ ማውራት ያለብሽ ማለት ነው። እሱንም ስሜት ውስጥ ያስገብተሽ ምናምን ትክክል አይደል። ሴት ነሽ ብዬ ነው እንጂ እዚህ ሌላ ነገር ፈጣጠሬ ነው የሚሄደው። ሰውን ወንድ ልጅ ሆነ ሴት ልጅ እንዴ አይባልም። በቃ በአጠቃላይ ማለት ነው አይባልም። ያሌለ ማንነት አትስኛ። ቴክስት ላይ ነው አፈቅርሻለሁ የኔ እናት ምናምን አለ ነገርኛ። ማን ስለሆንኩ ነው የሰው ፍቅረኛ የምታወራው? ምን አገባሽ? እሱ መጥቶ ይናገርልሽ። ስሜን አያጠፋው እንታያለን ከሱ ጋር ደግሞ ለሱ ቆመሽ ምናምን ናይ ተከራከርሽለት እንታያለን። ምን አገባሽ? ምን ያገባሽ ስለሱ? አዎ ሃይሚ አይመለከትሽም ስለሱ ማለት ነው። ምክንያቱም እሱ ነው በመሃላቸው ያለውና እሱ መወገር ነው ያለበት። ከዚህ በፊት ሶሲ ፍቅረኛ አይነች ይባልሽ ምን? እሺና ለምን መደበቁ አስፈለገ? ምን ደበኩኝ እንዴ? ቢሆን እኮ ነው ያለው። ቢሆን ብሎ ለምን ደበከኝ? ኧረ አይባልም። ፍቅረኛ አይነች ብዬሻለሁ። እንደ እህቴ ነው ማየት ማለቱ ለምን አስፈለገ? ምን ማለት ነው? እና ፍቅረኛ አይነት ብዬሻለሁ። አስተተኛ ከሆነ አምናለሁ። እሺ እንደዛ ከሆነ አሳይ፣ በስርዓት አሳይ። እንደዛ ከሆነ አሳይ። እኔ ከሷ ጋር ስላላት ካገኘሽኝ አሳይ። ይሄ ነው በቃ የሚያስፈልገው። ይሄን ፊት ለፊት ማውጣት ማለት ነው በቃ። በዚህ ናክ እኔና አንቺ ባለበት እኛም ማለት ነው ብሩኬ ጥፋተኛ ነው ብለን እንደመድማለን ያለታ ማለት ነው እኮ በቃ እንደዛ ከሆነ እዚህ ጋር ይብቃ። ጨራሽ በቃ ምንም በማታውቂው ነገር ማን ማኖሪያ ተወሪ ረፊ። እኔ እየቆሰልኩ ያለሁት እሱ ምን እንደሚፈልግ አላውቅም። ገብቶሻል? አንቺ እኮ እኔን እንኳን ተገና ዳኒ አንቺን ነው የሚፈልገው ማወቅ ያለብሽ ነገር። ስለዚህ እኔ ብትሰበሰቢ ይሻላል። እውነት ሃይሚ ማለት ነው እንዴ
አሁን አንቺ ስንት ጊዜ አብረሽ የኖርሽውን ቡርኬን ንላይ አራ በሰላም ማውራት እኮ አፈልግ ፍቅረኛውን ነው የሚፈልገው ፍቅረኛውን ተውለታው ፍቅረኛውን አረለ አንቺ ፈልጎስ ቢሆን ምን ታውቂያለሽ እኔ ልክ ነበር ምናምን ብለሽ እኔ ብሩጋ እኔ የወሰንኩ ቀን እንዳመጥ እኔ ላመንኩበት ነገር መቼም እንደዛ ያላደረኩ ዳና ያዋጣሽ። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። እንዴት ያያችሁት? እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሚከተለው የሚፈጠረውን ነገር ይዘን መጣለን። እስከዛው ያላችሁበት ሰላማችሁ በዝት ይበልላለኝ። ቻው